ሰላም ውዶች እንዴት ናችሁ? የቻናል ተከታታዮች እግዚአብሔር ይመስገን በእኔ በኩል ሁሉ ሰላም ነው። በእናንተ ጋር ደህና እንደሆናችሁ ሁሉ ሰላም እንደሆነ ወይም ደግሞ ሁሉ መልካም እንደሆነ ተስፋ አድርጋለሁ። ዛሬም እንደተለመደው በአዲስ ቪዲዮ ወይም ደግሞ በክፍል 4 መጥቻለሁ። ዛሬ የምናየው ወይም ደግሞ በክፍል 4 እየመጣሁት ኤግዚት ኤግዛሞችን ከዚህ መሰባስቤ ለእናንተ ይጠቅማሉ ወይም ደግሞ ሀሳብ ጥሩ ነገር ታገኙባቸዋላችሁ የምላችሁን ጥያቄ እየመጥቻለሁ። እንደሚመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዲሁም ኮሜንት ወይም ደግሞ ማድረጋችሁን እንዳትረሱ። ስለምታዩና ስለምትከታተሉኝ እንዲሁም ስለምትሰጡኝ ሀሳብ እጅግ በጣም አመሰግናለሁ። ወደ ጥያቄዎች እንሄድ። አንደኛ ጥያቄ what is the debt to equity ratio ነው የሚለው። that means debt to equity ratio ማለት debt that is said to be liability ማለት ነው to the equity ratio ነው የሚለው ወይ ደግሞ capital ratio that means እዚህ ጋር ላይ ያለው debt ሲካፈል አጠቃላይ ያለው capital ratio ምን ይባላል ነው የሚለው። a total liabilities divided by total equity, b total liability divided by the net income, and the other one is total equity divided by total asset. ዴቢት ሲካፈል ለኢኩዊቲ የሚል ካለ ወይ ደግሞ what's the difference between ዴቢት and equity የሚሉት ነገሮች ማየት ያስፈልጋል። ዴቢት ማለት ላያቢሊቲ ነው እንዳልኳችሁ and equity ማለት is capital። ይሄ ሲሆን አጠቃላይ ያለው ላያቢሊቲ ሲካፈል ለቶት ደግሞ ኢኩዊቲ ከሆነ የሚል ጥያቄ ወይ ደግሞ የሚል ምርጫ ካለ is said to be the answer ይሆናል። that means a is the answer ይሆናል ማለት ነው። ወይም ቶታል ላያቢሊቲ ሲካፈል ለቶታል ዴቢት ማለት ኢኩዊቲ የሚለው ማለት ነው። ይሄን ለመመለስ ደግሞ ይሄን ማየት ያስፈልጋል። እዚህ ጋር እያንዳንዱ ኤክስፕሬሽን ተቀምጠውላችኋል። ዴቢት ኢኩዊቲ ሬሽዮ ማለት measure the relative proportion of companies that is total liability compared to its total equity ነው የሚለው። ስለዚህ ሁለቱን አንድ ላይ የምናይበት አግባብ አጠቃላይ ያለው ላያቢሊቲው ሲካፈል ለቶታል ኢኩዊቲው እያንዳንዶቹን በዚህ ምርጫው ተቀምጠውላችኋል ማየት ይችላልላችሁ። ዴቢት ቱ ኢኩዊቲ ሬሽዮ ኤ ምርጫ that's the answer። ሁለተኛ ወይም ቢ ምንለው ቶታል ላያቢሊቲ ዲቫይድድ ባይ ኔት ኢንካም ይሄም የተቀመጠበት ሂደት አለ። ምንድነው የሚለው ኖት ሜጀር ዴቢት ቱ ኢኩዊቲ ሬሽዮ ነው የሚለው። ኢትስ ኖት ስታንዳርድ ፋይናንሻል ሬሽዮ። ይሄ በዚህ መንገድ የተቀመጠበት አግባብ ስላለ ይሄን አይታችሁ በደንብ ማየት ወይም ደግሞ ሜጀር ወይም ደግሞ ኢንተርናላይዝ ማድረግ ትችላላችሁ ማለት ነው። ሲ ቶታል ኢኩዊቲ ዲቫይድድ ባይ ቶታል አሴት የሚልም አለ አንድ የተቀመጠ ሀሳብ አለ። እነዚህን እያንዳንዳቸውን ማየት ወይም ደግሞ ማንበብ የምትፈልጉ ከሆነ እነዚህን ሀሳቦች ማየት ትችላላችሁ ማለት ነው። ሁለተኛ ጥያቄ what is the price earning። እዚህ ጋር ላይ በዋነኛነት የምታዩ price earning ratio ማለት ምን ማለት ነው የሚለው ማየት ነው የምንፈልገው። ይሄን ነው ማየት የምንፈልገው። ይሄን ጥያቄ ለመመለስ ፎርስ ኦፍ አንሰሩ እዚህ ጋር ተቀምጦላችኋል። ነገር ግን መጀመሪያ ምን ማለት ነው የሚለው ነገር ማየት ተጠበቅባችኋል። price earning ratio ማለት is calculated by dividing the current market price of the company's stock by its earning per share የሚለው ነገር ካለ is the answer ይሆናል ማለት ነው። it reflected to how much investors are willing to pay and today for the dollars of the company's earning essential indicates that the market expectation regardless of the company's future earning growth ነው የሚለው። the ratio that measures the company's of liquidity ይሄ አይሆንም። the ratio that measures of the company's of profitability ይሄም አይሆንም። c the ratio that measures of the markets of the expectation of the company's future earning the answer is this። ቅድም እንዳልነው ወይም ደግሞ ዴፊኒሽኑ እንዳየነው ሁሉ the answer is this ይሆናል ማለት ነው። d the ratio that measures of the company's efficiency የሚሉ ነገሮች አሉ። ሶ ከዚህኛው ኤክስፕሬሽን ወይም ደግሞ ከዚህ ጋር ካየነው ዴፊኒሽን ተነስተን መልሱ c ይሆናል ማለት ነው። ሌላ ሶስተኛ ጥያቄ indirect tax are lived on የሚላል። indirect tax የሚባለው ወይም ኢምፖዝ የሚደረገው ወይም ሊቭ የሚደረገው where is ነው የሚለው ወዴት ነው የሚለው ወይም ደግሞ የት ላይ ነው ወይም ምን ላይ ነው የሚለው። እዚህ ጋር ሁለት ኤክስፕሬሽኖች አሉ። በእኛ ሀገር ደረጃ ሁለት አይነት ታክሶች አሉ። ዳይሬክት ታክስ እና ኢንዳይሬክት ታክስ የሚባላሉ። ዛትም ቀጥተኛና ቀጥተኛ ያልሆነ ዳይሬክት ታክስ የሚባለው it's imposed on income ነው የሚባለው። but indirect tax ከሆነ ደግሞ it's imposing of consumption goods የሚባሉት ወይም ደግሞ good and service ከሚባሉት ነገሮች ላይ የሚጣልበት አግባብ ያለ። ስለዚህ የሚል መልስ ካለ እንመርጣለን። a the value added to the goods and service የሚላለ፣ b the profit of the goods የሚላለ፣ c the expense of the goods የሚላለ ወይም the companies የሚላለ፣ d none of the above the answer is a ይሆናል ማለት ነው። because adding of the price ወይም ደግሞ the value of goods and service የሚለው is the answer ይሆናል ወይም ደግሞ የኢንዳይሬክት ታክስ ኤክስፕሬሽን በትክክል የሚገልጽበት ሂደት እንዳለ ያሳያል። አራተኛ the primary purpose of public sector accounting is to የፐብሊክ ሴክተር አካውንቲንግ የፕራይመሪ ፐርፖዙ ምንድነው ነው የሚለው። ስለዚህ ፐብሊክ ሴክተር ማለት ነው። ሶ ፐብሊክ ሴክተር የሚለውን ያን ዴፊኒሽኑን ታወቃችሁ በኋላ ፕራይመሪ ፐርፖዙ ምንድነው
ኢን ተርምስ ኦፍ አካውንቲንግ ምንድነው የሚለው ማየት ያስፈልጋል። ይሄን ለማየት ደግሞ ምርጫዎቹን ከማየት በስተጀርባ ወይም ከማየት በፊት እነዚህ ነገሮች ማየት ያስፈልጋል። ወይ ደግሞ ኤክስፕሬሽኑ the option best captures so the primary purpose of public sector accounting which is an ensure transparency and accountability to the public ነው የሚለው አጁት ኃላፊነትን በያዘበት መንገድ ወይም ተጠያቂነትን ከር ባደረገበት መንገድ ለፐብሊኩ በትክክል መስራት መቻል ወይ ደግሞ to ensuring of transparency and accountability to the public ነው የሚለው በዚህ መንገድ መታየት የሚችልበት አግባብ ምርጫዎችን እንያቸው። a providing report to the shareholder አይደለም። b providing the reports to regulatory authority አይደለም። c providing reports to the general public the answer is this that is public እነዚህ ጋር ላይ ሪፖርት ማለት ደግሞ ከፐብሊክ ጋር providing of report to general public ዊዝን አጠቃላይ በተገኘበት ትልቁን ስራ የሚሰራው ይሄ ስለሆነ ወይ ደግሞ ይሄን በተመለከተ በትክክል ሬትድ ያደረገ ስለሆነ this is the answer. d providing report to the government of agency እነዚህ ሰከንደሪ ናቸው ፕራይመሪ ጋር አይገናኝ that means ፕራይመሪ የሚሰራው ከፐብሊኩ ጋር ያለውን ስራ በትክክል ከተሰራ በኋላ እዚህ በኋላ ያሉት እያንዳንዱ ከኤ እስከ ዲ ያሉት ሌላው ኤክስፕሬሽኖች ደግሞ ሰከንዳሪ ፐርፎርም የሚያደርጓቸው ሐሳቦች ናቸው ማለት ነው ከዚህ እንደምንረዳው ማለት ነው። ይሄን ካለን ወደ አምስተኛው ጥያቄ እንሂድ። what is goodwill impairment of test የሚላል ምንድነው? እዚህ ጋር ላይ impairment የሚባል ነገር ስታነሱ ሁለት ነገሮችን ነው የምናነሳው fair value እና carrying amount የሚባል ሁለት ነገሮችን እናነሳለን። ሶ ይሄን ካየን በኋላ goodwill impairment test ማለት ምን ማለት ነው የሚለው ያንዳንዶቹ ማየት እንችላለን። መጀመሪያ ምርጫዎችን ከማየታችን በፊት ዴፊኒሽኑን እንየው። goodwill impairment test is an assessment that conducted to determine whether the carrying value of goodwill on the company's balance sheet exceed its fair value ነው የሚለው አይደል? carrying value የሚባለው ወይም ደግሞ ይሄ goodwill የሚባለው ወይም ደግሞ intangible asset የሚባለው carrying value is greater than or exceed than fixed value ወይም ደግሞ ማነው fair value ከሚባለው ጋር በትክክል መሆን መቻል አለበት። ይሄ ከኖረ ወይም ደግሞ carrying value greater than or exceed than fair value የሚል ካለ it's an impairment አለ እንላለን። ስለዚህም በማየት ምርጫዎችን በትክክል ማየት ያስፈልጋል። a test is assess the value of company intangible assets. b a test to assess the value of companies of property plant and equipment when PPE የሚባለው c the test to assess the value of companies of inventory. d the test to assess the value of companies of goodwill. the answer is d ምክንያቱም እዚህ ጋር ላይ የካምፓኒውን goodwill መሰረት ተደረገ is the value of the asset when the goodwill assess የምታረጉበት አግባብ is said to be the best answer on this ይሆናል ማለት ነው። ስድስተኛ ጥያቄ እንሂድ። what is the common size of income statement ይላል። common size income statement ምንድነው? income statement ማለት revenueና expense የሚባሉትን ፋሲሊቴት የሚያደርጉበት ወይ ሰርኩሌሽን የሚያደርጉበት የፋይናንሻል ስቴትመንት አይነት ሲሆን ነገር ግን common size of income statement ማለት ምን ማለት ነው የሚል የተቀመጠ ሐሳብ አለ። a an income statement that shows the percentage of each expense it's relative to total revenue ይሄ በትክክል ይገልጸዋል። እያንዳንዱ ኤክስፔንስ ወይም ደግሞ እዚህ ጋር የተቀመጠው percentage of expenses it's relatively total revenue express ይደረጋል። that means total revenue is the base one ይሆናል ማለት ነው። but እዚህ ጋር የተቀመጠው በትክክል ኤክስፕሬስ ያደርጋል። b an income statement that exclude non operating income and expense ይሄ ማለት exclude አድርጉት ነው የሚለው እዚህ ጋር እንደሚታያችሁ ወይም እንደምታዩት ይሄን ኤክስክሉድ አድርጉታል። it does not ምንም አይነት መልስ መሆን የሚችልበት አግባብ የለም። an income statement that show the percentage of each revenue as item relative to total expense ነው የሚለው አያችሁ ኤክስፔንሱን ምን አደረገው as the base ወይም ደግሞ እንደ ቤዝ ወሰደውና ይሄን revenue relative to the expense ወሰደ። ይሄ አይቻልም ማለት ቶታል ኤክስፔንሱ ሪሌቲቭ ቱ total revenue የሚሆንበት አግባብ ስላለ ያንተ ትክክለኛ መልስ የሚሆነው ዲ an income statement that shows as a percentage of each expense is item relative to gross profit ይላል። ይሄ በምንም ታምር አይገናኝም። ስለዚህ the answer is a ይሆናል ማለት ነው። ይሄን ለማረጋገጥ እዚህ ጋር ተቀምጦላችኋል as a definition that means the common size of income statement is a financial statement and a financial statement አይነት ነው in which each line items as expresses the percentage of total revenue ነው የሚለው ይሄን ካለም በኋላ ወረድ ብለን ስናየው revenue as a base ይለዋል። አያችሁ total revenue is used to as a base of the figures ነው የሚለው that means ያንዳንዱ expense depends on revenue የሚሆንበት አግባብ እንዳለ ያሳያል። expense የሚባለው ደግሞ each expense as an item or it's expressing as a percentage of total revenue
አይቻችሁ እያንዳንዱ ኤክስፔንስ ወይም እያንዳንዱ ኤክስፔንስ አይተም is expressed in the percentage of total revenue ኤክስፕረስ እንደሚደረግ ስለሚያሳይ the answer is A ይሆናል ማለት ነው። ሰባተኛ the purpose of statement of cash flow የካሽ ፍሎው ጥቅሙ ወንዶ ፐርፐዙ ምንድነው? ካሽ ፍሎው የሚባለው ከአራቱ ፋይናንሻል ስቴትመንቶች ውስጥ አንዱ ሲሆን ምን አይነት ፐርፐዝ አለው የሚል ሐሳብ ተቀምጧል። A to show the company's financial position ይሄ ባላንስ ሺት ማለት ነው አይሆንም። B the highlight of the asset of the companies አይሆንም። C to explain any difference between profit and cash flow is the answer 1. D none of the above the answer is C ይሆናል ማለት ነው። C ይሆናል ማለት ነው። ለምን C ሆነ ነው እስኪ ያንዳንዱ እዚህ ጋር ተቀምጦላችሁ as a definition ተቀምጦላችኋል። እዚህ ጋር ተቀምጧል ምንድነው የሚለው እዚህ ሁለተኛው ሳመሪ በሚለው በተቀመጠው ስትሄዱ statements of cash flow as clarify the how companies cash position has changed during the period of reconciling different between net income and cash flow ነው የሚለው ስለዚህ net income as a gross profit that means cash flow ይሄን ሁለቱን ባን ላይ reconcile የምታረጉበት ሂደት የተቀመጠበት አግባብ ስላለ እዚህ አግባብ በመነሳት A is ማነው C is the best answer 1 ይሆናል ማለት ነው። ስምንተኛ ጥያቄ which of the following is not the matrix of budget የበጀት ሜትድ ወይም የበጀት አካል ያልሆነው የትኛው ነው? በጀት ሲባል ብዙ አይነት በጀቶች አሉ ነገር ግን ከነዛ ውስጥ የማይካተቱ የትኛው ነው የሚለው ከሚከተሉ ውስጥ የማይካተቱ የትኛው ነው የሚለው A incremental budget this is one type of budget. B activity based budget that is ABB የሚባለው የበጀት this is one type of budget. C exponential budget that is exponential budget የሚባል በጀት የለም is mathematical form in mathematics ነው የምንሰራው እንጂ exponential budget የሚባል በጀት የለም. D zero based budget one type of another budget ነው. So the best one answer is from this alternative is C ይሆናል ማለት ነው። ለምን C ያልነው እዚህ ጋር ተቀምጦላችኋል C ያልነበት ምክንያት ማለት ነው። ምክንያቱም እዚህ ጋር በእያንዳንዱን በማንበብና በማየት ቪዥዋል ማድረግ ትችላላችሁ። ኢንክሪመንታል የሚለው የአንድ የበጀት አካል ስለሆነ እናልፈዋለን። ቢም በተመሳሳይ ሲ ምን ይላል መሰላችሁ exponential budget is not recognized as a standard budgeting method ነው የሚለው አይሆንም። in terms of might suggest that the budget approach including or involves the exponential growth ነው የሚለው or that mathematical model ነው የሚለው ስለዚህ it's not recognized or ደግሞ preferential for ከሚከተሉት ውስጥ ምንም አይነት የማይገናኝበት አግባብ ስላለ C is the answer ወይ ደግሞ the best answer one ይሆናል ማለት ነው። ዘጠነኛ ጥያቄ what is the purpose of accounting የአካውንቲንግ ፐርፐዙ ምንድነው? እንደ ዲፓርትመንት ምንድነው ጥቅሙ ወይም ፐርፐዙ ምንድነው ይላል። A to recognize or organize the recording of financial assessment ይቻላል በትክክል። B to determine the sale of commission ይሄ አይሆንም። sale of commission የሚባለው በአካውንቲንግ ትራንዛክሽን ውስጥ የሚካተት ቢሆንም primarily ግን ፎከስ የሚያደርገው ፋይናንሻል ትራንዛክሽን ብቻ ነው ማን አካውንቲንግ። C to calculate the employee for salary ደሞዝን በተመሳሳይ ደሞዝ የሚሰራው ፋይናንሻል ራሱን ቻለ አንድ ራሱን ቻለ ትራንዛክሽን ነው ወይም ደግሞ አንድ ራሱን ቻለ ፔሮል የሚሰሩ የራሳቸውን ዲፓርትመንት አላቸው። ስለዚህ the answer is A ይሆናል ማለት ነው። ከሚከተሉት ውስጥ A ነው የሚሆነው ማለት ነው። ከዚህ ጋር ተቀምጦላችኋል እያንዳንዱን ማየት ወይም ማንበብ ትችላላችሁ። የዲፈረንሱ ወይ ደግሞ ከምን አንግል ያልሆነበት ምክንያት የሚሉትን እያንዳንዱ ስለተቀመጡ ማለት ነው እዚህ ጋር ማየት ትችላላችሁ ማለት ነው። አስረኛ ጥያቄ ቪዲዮ እንዳይረዝም ፈጠን ብሎ የተሻለ ነው። the company's management is responsible for የተቋማችሁ ወይም የካምፓኒያችሁ ማኔጅመንት ሪስፖንሲብል ኃላፊነቱ ምንድነው ነው የሚለው ጥያቄው። የካምፓኒስ ማኔጅመንት is responsible for what ያንደ ተቋም ማኔጅመንት አካል ሪስፖንሲቢሊቲው ምንድነው ኃላፊነቱ ምንድነው? A preparing the financial statement ይቻላል። B auditing the financial statement ይሄ አይቻልም። ኦዲተሮች ናቸው ኦዲት የሚያደርጉት ፋይናንሻል ስቴትመንት within the quality assurance ወይ ደግሞ እያንዳንዱን የፌርሊ በሆነበት መንገድ መስራት የሚችሉት ኦዲተሮች ናቸው እንጂ አይደሉም። C approved the financial statement ይሄም አይደለም። D none of the above the answer is A ይሆናል ማለት ነው። A ይሆናል ማለት ነው። እዚህ ጋር ዴፊኒሽኑ ተቀምጦላችኋል። የመጀመሪያው ምርጫ ወይም ደግሞ A የሚለው management is responsible for the preparing of financial statement which includes the ensuring that statements accurately reflect the company's financial position or performance. that is accurately ነው የሚለው that means እዚህ ጋር ተቀምጦላችኋል። ቢን ብታዩት አይሆንም። auditor is the financial statement that is responsible for external auditor ነው የሚሰሩት not recognize or not company management አይደሉም ይሄን የሚሰሩት ስለዚህ B አይሆንም። C
approval of the financial statement እነዚህንም አያደርጉም while management is responsible for preparing the financial statement but the approval of the statement is typically done by company's board of director ነው የሚሰጠው ወይም ደግሞ audit committee የሚባለው በእነዚህ መንገድ ነው የሚሰራው እንጂ የካምፓኒው ማኔጅመንት ስታፎች ወይ አካሎች ይሄ መስራት የማይችሉበት ሂደት እንዳለ እነሱ የሚሰሩት የፋይናንሻል ስቴትመንቱ አኩሬትሊ በሆነበት መንገድ መስራት መቻል ነው እነሱ ትልቁ ኃላፊነታቸው ወይ ዓላማቸው ወይ ፐርፐዛቸውና ዛንሰሪዝ ኤ ይሆናል ማለት ነው 11ኛ ጥያቄ ምንድነው የሚለው what is the purpose of tax planning የታክስ እቅድ ወይ የታክስ ፕላኒንግ የሚባለው ፐርፐዙ ምንድነው ለምሳሌ በሀገሪቱ ውስጥ ያለው ታክስ አለ ከፌደራል እስከ ክልል እስከ ወረዳ ይወርዳል እስከ ዞን ድረስ ስለዚህ ያለው እቅድ ምንድነው ፐርፐዙ ነው አንደኛ ኤ to minimize the tax liability this is the answer b to highlight the tax benefit ይሄ ሆነ c to approve the clear reporting to shareholder ይሄ ማለት ነው the answer is a ሆነ ምንድነው ኤ ያልነበት ምክንያት እዚህ ጋር ላይ ያልነበት ምክንያት ምንድነው ነው ይሄንን የመረጥንበት ወይ መልስ ያደረግንበት ምክንያት ምንድነው የሚለው እዚህ ጋር ተቀምጦላችኋል እዚህ ጋር ዴፊኒሽኑ እዚህ ጋር ተቀምጧል tax planning involve analyze the companies or individual financial institution and employing strategies to minimize the amount of tax owed ነው የሚለው owed indicates that the liability ማለት ነው owned ከሆነ asset ነው that is owed ከሆነ liability ስለሆነ that's liability minimize ለማድረግ ትልቅ እድል እንዳለ ያሳያል this include taking advantage of tax indication ሊሆን ይችላል ማን ሪዳክሽን ሊሆን ይችላል ክሬዲት ሊሆን ይችላል favorable tax treatment ሊሆን ይችላል to reduce tax income or consequently tax liability ሊሆን ይችላል and so on እነዚህን reduce ለማድረግ ወይ minimize ለማድረግ ትልቅ እድል ስላለው the answer is a ሆነ b ምንድነው የሚለው highlighted tax benefit ይላል while highlighting tax benefit is a component of tax planning ነው ይካተታል ነገር ግን it is not the primary purpose of according to this concept ምክንያቱም primary የሚያደርጉት reduction ወይ ደግሞ minimizing of tax owed ወይ ደግሞ liability የሚለው ነው እንጂ እዚህ ጋር ላይ ያለው ወይ ደግሞ ስለ ቤኔፊቶች በሚያወራበት አግባብ ያለ ሰከንዳሪ ናቸው እነዚህ ወይ ደግሞ ፕራይመሪው ከተሰራ በኋላ ወደ ሰከንዳሪ የሚመጣበት አግባብ ስላለ ማለት ነው ሲ to providing the clear reporting to the shareholder ይላል ለshareholderዎችም ክሊር የሆነ ሪፖርት ማድረግ መቻል ይሄም ፕራይመሪ ሳይሆን ሰከንዳሪ ነው providing the clear report of the shareholders is related to financial reporting and transparency rather than tax planning ነው የሚለው ስለዚህ ይሄ ሰከንዳሪ የሚመጣበት አግባብ ነው እንጂ ፕራይመሪ የማይሆንበት አግባብ ስላለ the answer is a ሆናል ማለት ነው 12ኛ ጥያቄ which of the following is not an example of long term liability የረጅም ጊዜ እዳ ያልሆነው ከሚከተሉት ውስጥ የትኛው ነው የሚለው a bond payable ይሄ እስከ ብዙ አመት መሄድ ይችላል b not payable but it's written agreement or a promissory note within the buyer and lenders የሚባልበት አግባብ ስላለ due to in 3 years ነው የሚለው ይሄም የረጅም ጊዜ ነው but ሲ ደግሞ mortgage payable የሚላል it's depending on ለቤት መስሪያ አገልግሎት የሚውል የረጅም ጊዜ የብድር አይነት ስለሆነ mortgage ይባላል ዲ account payable loan ይሄ short term ከሚባሉት የሚካተት ነው that is ዲ ይሆናል that means ከአንድ አመትና ከዛ በታች የሚወስዱ የዕዳ አይነቶች ወይ ደግሞ በአንድ አመት ውስጥ መካፈለው የሚያልቁ የዕዳ አይነቶች ስለሆኑ account payable በሚል እንገልጻቸዋለን ማለት ነው 13ኛ ጥያቄ ቀላል ስለሆነ ምንም አይነት ኤክስፕላኔሽን አልሰጠውም ከዚህ ጋር ላይ 13ኛ which of the following is not types of public sector entity የፐብሊክ ሴክተር ኤንቲቲ ያልሆነው የትኛው ነው ከሚከተሉት ምርጫዎች ወይ ደግሞ ከሚከተሉት ኦልተርናቲቮች ውስጥ ይላል a government entity ወይም unit b none for the profit entity c all of the above d none of the above the answer is b ይሆናል none for profit entity ይሄ ለትርፋማነት ዲፔንድ የማይደረግ ደግሞ ይሄ ምንድነው ግብረ ሰናይ የሚባሉት ወይ ደግሞ ይሄ ለትርፋማነት ዲፔንድ ያልተደረጉ ተቋሞችን መሰረት በተደረገ ማለት ነው እዚህ ጋር ተቀምጦላቸው ዴፊኒሽኑ ምንድነው ኤ ምርጫ ወይም ገቨርንመንት ዩኒት የሚባለው the government units refers to the organizations that are a part of organization and are founded by taxpayers money ነው የሚለው example including federal states and local government entities such as municipality a school district and the federal agency የሚባሉ ነገሮች አሉ እነዚህ በሙሉ ይካተታሉ ወይ ደግሞ የፐብሊክ ሴክተር ፓርቶች ናቸው b not for profit entity የሚባለው ግን ይሄ መልስ ነው ወይ ደግሞ ትክክለኛ መልስ የሚሆነው ይሄን ነው while not for profit entity often serves as the public and may receive governmental funding that are tax benefits they are not considered as the public record ወይ ደግሞ sector entities ነው የሚለው ስለዚህ በዚህ ምክንያት ትክክለኛው መልስ ለምንወስደው b not for profit entity የሚለው የሚሆንበት አግባብ እንዳለ
እዚህ ጋር ተቀምጦላችኋል ማለት ነው። 15ኛው እና 14ኛ ጥያቄ which of the following is not the part of market mix የማርኬት ሚክስ አይነት ያልሆነው ከሚከተሉት ውስጥ የትኛው ነው? ማርኬት ሚክስ የሚባሉት እንግዲህ የተዘረዘሩ አለ። ፕሮሞሽን አለ፣ ፕሮዳክት አለ፣ ፕሌስ አለ ኤንሶን ይቀጥላሉ። ከዚህ ጋር ላይ ፐብሊሲቲ የሚል አለ፣ ፕሮዳክት የሚል አለ፣ ፕሌስ የሚል አለ፣ ነን ኦፍ ዘ አባቭ የሚል አለ። ዛንሰር ኢዝ ኤ ነው የሚሆነው። ሁሎቹ የፕሮዳክት ሚክስ አይነት ስለሆነ ለምን ኤን ነው? ፐብሊሲቲ የሚለው እንየው እስኪ እዚህ ጋር ተቀምጦላችኋል። ፐብሊሲቲ ኢዝ ኖት ዘ ትራዲሽናል ኮንሲደርድ አዝ ዘ ኮር ፓርት ኦፍ ማርኬት ሚክስ ነው የሚለው። አያችሁ ኢን ትራዲሽናል ፐብሊሲቲ የሚባለው ማርኬት ሚክስን ኮንሲደር አያደርግም ነው የሚለው። አያችሁ ከዚህ ጀምራችሁ ማንበብ ትችላላችሁ። ከዚህ ጀምራችሁ ማየት ትችላላችሁ። ኮንሲደር አያደርግም። ነገር ግን ፕሮዳክት አንድ የማርኬት ሚክስ ባህል ነው። ወይ ደግሞ 4ፒኤስ ይባላሉ። 4ፒኤስ ይባላሉ። ፕሮዳክት አለ፣ ፕሌስ አለ፣ ፕሮሞሽን አለ ኤንድ ሶ ኦን እዚህ ተቀምጦላችኋል። ፕሮዳክት፣ ፕሌስ፣ ፕራይስ እና ፕሮሞሽን በሚባለው እነዚህ ጋር በተገናኘ የማርኬት ፕራይስ በሚባል ወይም ደግሞ የማርኬት ሚክስ የሚባል የተቀመጠበት ሂደት እንዳለ ያሳያል። ስለዚህ ከዚህ በመነሳት ዘ አንሰር ኤ ይሆናል ማለት ነው። ያልሆነው ኤ ይሆናል ማለት ነው። 15ኛ ጥያቄ what is the quick ratio? quick ratio ምንድነው? what indicates that this ብዙ አይነት የሬሾ ታይፖች አሉ። ነገር ግን quick ratio የሚባለው quick ratio ማለት current asset minus inventory divided by current liability የሚል ምርጫ ካለስ መምረጥ ነው። ኤ current asset minus inventory divided by current liability ይሆናል። ቢ current assets divided by current liability አይሆንም። ይሄ ወደ current ratio ይሄድብናል። ቶታል ሲ ማለት ነው ቶታል አሴት ዲቫይደድ ቶታል ላያቢሊቲ ይሄ አይሆንም። ዲ ነን ማነው ኔት ኢንካም ዲቫይደድ ባይ ቶታል ኢኩዊቲ የሚላል ይሄ አይሆንም። ዘ አንሰር ኢዝ ኤ ይሆናል። ይሄንን ለማየት ወይም ይሄን ለመረዳት እዚህ ተቀምጦላችኋል እያንዳንዱ ስራዎቹ። ለዚህ የመጀመሪያው ምርጫ ኩዊክ ሬሾ ይባላል ይላል። ሁለተኛው ምርጫ እዚህ ጋር እንደተቀመጠው ወይም እዚህ ጋር እንደሚያሳየው ዘ ፎርሙላ ካልኩሌቲንግ ኦፍ ዘ ከረንት ሬሾ ነው የሚለው ትክክል። ሲ የሚለው ምንድነው? ዴቢት ሬሾ የሚል ስያሜ ያለው። ዲ የሚለው ደግሞ ዘ ሪተርን ኦን ኢንቨስትመንት ወይ ደግሞ አን ኢኩዊቲ የሚል አይደንቲፊኬሽን አለው። ስለዚህ እነዚህ የመሳሰሉ ምርጫዎች ወይ ደግሞ ሐሳቦች ስላለው በዚህ የመሳሰሉ ሐሳቦች አለ ማለት ነው። ለዛሬ ነው የሚመስለው። ከተመቻችሁ ቅድም እንዳልኳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደሚመቻችሁም ተስፋ አድርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካማችሁ